ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው አለን። ዛሬ እንግዲህ በቤዛ ድራማ መጥቻለሁ። እናንተም ደግሞ እስከ መጨረሻው ተከታተሉ። ከእናንተ የሚጠበቀው ላይክ፣ ኮሜንት፣ ሰብስክራይብ እና ሸር በማድረግ ነው። አመሰግናለሁ። በባለፈው ክፍል ላይ ዘርፌ እንግዲህ የቤዛን ንብረት ሉላን አታላ ሙሉ ለሙሉ ወደ በሷ ስም አድርጋ ነበረ። ቤዛ እነሱ ራፌል ሁሉም ነበር በሉላ የተናደዱባቱ። ዘርፌም እንግዲህ አሁን ሰራተኛ መቀጠር አለብኝ ያውም 2 ሰራተኛ እያለች ነበርና በአጋጣሚ እንግዲህ ዶክተር ሮቤል የት መጣ ሳይባል እንግዲህ ይመጣባቸዋል። ሉላና ዘርፌም እንግዲህ ደንግጠው ከተቀመጡበት ይነሳል። ራፌልም ማለት ይሄ ሮቤልም ሰላም ለዚህ ቤት በማታ እንግዳ አትቀበሉም እንዴ ይላቸዋል። ዘርፌም እንግዲህ ቁጭ ብላ ነበርና ሉላ ከቤት የለችም። እንደ አጋጣሚ ሉላ ስትመጣ የት ነበር ስትጠይቃት ስትላ ሉላን የት ነበር አለሁኝ አሁንም እነዛ ከንቶች ጋነሽ አይደለ ትላታለች። እህቴን ወይ ከንቱ የምታያቱ ራሽ ደግሞ የሰራሽባት ደባ ሳያንስ ልትሰድቢያት ትፈልጊያለሽ እንዴ? ዘርፌም ቆይ ይህንን ነገር ስንት ጊዜ ብነግርሽ ሊገባሽ አልቻለው ለምንድን ነው? ጊዜው የጥሎ ማለፍ ነው አይደል ትላታለች። ሉላ ባደረገችው ነገር በእርግጥ ተጸጽታለች። በሷም አንፈርድም። አክስቷ ናት እንግዲህ ያጭበረበረቻት እህቷን ጥላ የምታልፍበት እንደ እናት የምታያት ደግሞ አክስት እንደ ጥላት የምታይበት። ዘርፌም ማንም አንቺን እንደ ጥላት አላየሽም። ቴ ላይ የምታደርሽው በደል ሁሉ ከእኔ ላይ እንደደረሰ ነው የማውቀው። ዘርፌም እንግዲህ ቢገባሽ ያለ ሀሳብ የምትኖርበት እኮ ነው ንብረት ያስረከብኩሽ። እንግዳውንስ ይሄ ህይወት የኔ እንጂ ያንቺ አይደለም። ዘርፌም ምን ማለት ፈልገሽ ነው? ጥቅም ያደረግሽው ለራስሽ ምቾትና ድሎት ፈልገሽ ነው። በጣም ራስ ወዳድ ነሽ ወይዘሮ ዘርፌ ትላታለች። ወይዘሮ ዘርፌ ትላለች፣ ተደነግጣለች። ከዚህ ሁሉ ጊዜ በኋላ አክስቴ ወይም እናቴ ብዬ እንድጠራሽ ትፈልጊያለሽ? በነገራችን ላይ ዶክተሩ መጥቶ ነበር ስትላት፣ ሉላም የቱ ዶክተር? አይገርምሽም? ዝም ብለው ነበር ስለሱ መጥፎ ነገር ሲያወሩ የነበረ የአንቺ አንስሽና ጭራሽ ከእህቴ ጥላት ጋር አንቺ ማበር ጀመርሽ እንዴ ትላታለች። እንግዲህ ይቺ ወይ ማለት ይቺ ዘርፌ ዶክተር ሮቤልን እንግዲህ ስላወራት ያው ጥሩ ሰው መስሏታል። ነገር ግን እሱ ዘርፌን አታሎ ንብረቱን ወደ ራሱ ለማድረግ ስለፈለገ ነው። ሮቤልም እኮ ከመጀመሪያው ወደዚህ ቤት የሚመጣው ዝምድና ፈልጎ ነበር እንጂ ገንዘብ ፈልጎ አልነበረም ትላታ። ሉላም የምን ዝምድና ስትላተኝ፣ ዘርፌም አይገርምሽም ለካ ቤዛን ይወዳን ነበረ። ሉላም ትደነግጥና ምን ትላለች። ሮቤል እንግዲህ ከልጅነቱ አንስቶ ቤዛን ለመበቀል እንጂ ወይም ሊያፈቅራት ወይንም ደግሞ ሊያገባት አይፈልግም። ነገር ግን ለባዩሽ እንግዲህ ከልጅነቴ አንስቼ እወዳታለሁ፣ መውደድ ብቻ ሳይሆን ላገባት የምፈልጋት ሴት ነበረች ብሎ ለባዩሽ እንግዲህ ነግሯታል። ይቺ ዘርፌ ደግሞ ያወራት በሙሉ እውነት ነበር የመሰላቱ። 2 አስመሳዮች እንግዲህ ዘርፌም ገንዘብ ትወዳለች። ሮቤልም እንግዲህ ሉላን አገባታለሁ ከነ ልጇ ሲላት፣ ዘርፌም እንግዲህ ነገሩ አንተ ከጠበቅኩ በላይ በጣም ጥሩ ሰውነ ስለዋለ፣ ነገር ግን እሱ ሊበቀል እንጂ ሊያገባት ቤዛን ስላላገኛት በቤዛ በኩል ሉላን ሊበቀላን ነው የሚፈልገው። ዘርፌ ግን ይህ ነገር አልገባትም። በጣም ገንዘብ ወዳድና ስግብግብ ሴት ስለሆነች ሉላም እንግዲህ ዶክተሩ ያላቱን በሙሉ ስትነግራት እንግዲህ ሉላ ቆይ አንቺ ምን አይነት እርጉም ሴት ነሽ ብላ እንግዲህ አክስቷን ወይንም ዘርፌን ትቆጣታለች። ዘርፌም አሁንም ህይወትሽን ልቀይር ላልኩኝ ለእኔ ምላሹ ስድብ ነው ወይ ትላታለች። ወይ እኔን ጭራሽ ለዛ ዶክተር ተብዬው ልትድሪ ነው? መልክሽ የቤዛን ስለያዘ እንጂ እሱ ወዶሽ እንዳይመስልሽ። እሱ ከልጅነቱ ጀምሮ ቤዛን ነበር የሚወዳትና የሚያፈቅራቱ። አሁንስ ክፋትሽ ልኩ አለፈ ብላ ሉላ አክስቷን ትቆጣታለች።
ዘርፌም እንግዲህ ቆይ ዶክተሩ ምን ይወጣለታል ትላታለች። አንድ ሰው መልኩ ሳይሆን ወይም ሀብቱ ያለው ገንዘቡ ሳይሆን የሚታመነው ዋናው ስነ ምግባሩ የውስጡ ጸባዩን የጸባዩ ይቅርታ የዚች ዘርፌ ነገር ስላሳቀኝ ነው ስለገረመኝ ነው። አንዳንድ ሰዎች እንግዲህ መጀመሪያ የሰው ልጅ ላዩ ይታያል ቆንጆ በቃ ገንዘብ አለው ውስጡ ጥሩ ይመስላል። አይደለም፣ ይሄ ስህተት ነው። ለሰው ልጅ ደግሞ ዋናው ቆንጆ ልቡ ነው። ላዩ አምሮ ውስጡ ካላማረ ማፊ ፋይዳ እና ዶክተር ሮቤል ተብዬ ከላዩ ቢያምርም ውስጡ ግን የሆነ ቆሻሻ መጥፎ ሰው ነው። ይቺ ዘርፌ ግን ይሄ ሊገባት አልቻለም። ዘርፌ የታያት ምንድን ነው ሀብትና ንብረቱ ብቻ ነው። እና ዶክተሩ ምን ይወጣለታል? የቀይ ዳማ ወንዳ ወንድ ነው። በዛ ላይ ደግሞ የናጠጠ ሀብታም ነው ትላታለች። ላም በዘርፌ አነጋገር ስለተናደደ አንቺ እኮ ቀስ በቀስ ደግሞ ገለ ነው ለምን ሀብቱን ለራሳችን አናደርገው ትያለሽ? ዘርፌም አይ ከሱ ላይ እንኳን አልደረስንም። ወይ ግን አክስቴ እንዴት ነው በዚህ ልክ ሰይጣን ልትሆኚ የቻልሻል? ዘርፌም እስኪ አስቢ ሉላ፣ ዶክተሩ አንቺን ሲያገባ ሀብታችን ንብረታችን በጥፍ ይጨምራል። ሉላም እስኪ መጀመሪያ ይሄኛውን መብላትሽን አረጋግጪ ትላታለች። ሉላ ጥላ ከሄደ በኋላ ዘርፌም ትስቅና ይሄኛውንማ እየበላውን ነው ትላለች። ዘርፌ ከመጀመሪያውም እንግዲህ አሞኛል ስትል የነበረው እንግዲህ ስታስመስል ነበር እንጂ አልታመመችም ነበረ። በዛውም ሉላን አጭበርብራታለች። ሀሳብ ያለው ሌላኛው ማዕድ ላይ ነው ትላታለች። ይቺ ሉላ አሁን ብታውቅ ከዘርፌ ጋር መቀመጥ የለባትም መኖር ያለባት ከዛው እነ ሳሚ ጋር መሄድ ነው ያለባት። ምክንያቱም ይቺ ዘርፌ ተብዬዋ ለዶክተሩ አሳልፋ ከሰጠቻት ዶክተሩ ደግሞ በቤዛ ምትክ ሉላን ይበቀላታል። እርግጠኛ ነኝ ከዚህ ገንዘብን መካፈሌ አይቀርም ትላለች። ዘርፌ በአሁኑ ሰዓት ገንዘብ አስክሯታል። እዚያ እንግዲህ ከነሳሚ ቤት ቁጭ ብላ ሳለ ሱራፌል ይመጣና ማሬ እንዴት ነሽልኝ ብሎ ሰላም ይላታል። አንዳንድ ነገር እኮ ልግዛ ብዬ ወጥቼ ነው እነሳሚ ላግዛቸው ብዬ ነው እንዴት ነሽ አለው ስትል ሱራፌልም እነ ሉሲ የሉም እንዴ ሲላት ሳሚም አንዳንድ ስራ ላናገር ብሎ ሄዷል። ሉሲ ደግሞ የሆነ ገበያ ሄዳ ነው መሰለኝ ትለዋል። እነዚህን ሰዎች በጣም እያስቸገርናቸው ነው ለእኛን ሱሮ ስትለው እንግዲህ ሱራፌልም ልክ ነሽ ምን እናርግ ታዲያ ሳሚ እኮ ነው ከዚህ አትሄዱም ብሎ ግግም ያለው ቢሆንም ሁለቱ ስራ እንደሌላቸው እናውቃለን። ይህ ነገር ግን የሚሆን አይመስለኝም ትለዋለች። ሱራፌል አሁን ቤዛ ሀብት ንብረቷን የሉላ እናት ወስደዋለች። እሱ ግን እስካሁን ድረስ አብሯት ነው ያለው። አንዳንድ ወንድ ቢሆን ሀብት ሳላችሁ ገንዘብ ሳላችሁ ጤነኛ ስትሆኑ አብራችሁ ይኖርና መጨረሻ ላይ ወይም በሽተኛ ስትሆኑ ገንዘብ ስታጡ እዛ ላይ ጥሏቸው ይሄዳል። ሱራፌል ግን በዚያው ካቀጠለ ያው መልካም ነው ብለን እናስባለን። ምክንያቱም እስካሁን ድረስ ቤዛን ከጎንሽ ነኝ ብሎ ጥሏት አልሄደም። እስከ ዛሬም ሲጋፈጥ የነበረው የቤዛ ንብረት ይቺ ባዩሽ ዘርፌና ሉላ እንዳይወስዱት እንዲሁም ደግሞ ዶክተር ሮቤል እንዳይወስዱባን ነበር ብሎ ሲታገል የነበረው ነገር ግን ይህን ነገር ማንም ሱራፌልን ሊረዳው አልቻለም ነበር። ግን የሆነ ነገር እያሰብኩ ነበር ሲላት እንግዲህ እሺ እሱ ምንድነው ስትለው ሱራፌልን የሆነ ገቢ የምናገኝበት እያሰብኩ ነበር ቤዚ ይላታል። በመኪናዬ ራይድ ለመጀመር አስቤያለሁ። ደግሞም አንድ ያለች ንብረት እሷ ናት አይደል ብሎ ቤዛን ይጠይቃታል። ቤዛም ሳሚ የሰጠህንም ገንዘብ መልስለት፣ እሱም ለራሱ የሆነ ቢዝነስ መጀመር ይችላል። ሱራፌልም እሺ ካለኝ እሞክራለሁ፣ ነገር ግን ያን ሁሉ ገንዘብ ለእኔ ሰጥቶ እሱ ስራ ፍለጋ መንከራተት የለበትም። እሺ ቆይ ስለ ክሱ አዲስ ነገር የለም ስትለው ሱራፌልም እንግዲህ እስካሁን ድረስ እንደማውቀው ሉላ ቃሏን እንዳላጠፈች ነው። አይገርምም? ለካ ያችሌ ዝም ብለን ነበር ስንጠላት የነበረው። ደግሞ ብንከስ እሷ ቃሏን ብትሰጥ ምንም ነገር አያመጡም ብላ ይሆናል
ይላታል። በእርግጥ ሉላ አክስቷ ጋር እንግዲህ እየተከራከረች ነው። አክስቷን ገንዘባቸውን መልሽ ለቤዛ ብላ ብቻዋን ከአክስቷ ጋር እየተጋፈጠች ነው። አክስቷ ተብዬዋ ግን ይህን ነገር ልትረዳትም አልቻለችም። ይህ ነገር ከዚህ ጋር ተቋጨ ማለት ነው ስትል ሱራፌልም እኔ እንጃ አላውቅም ቤዛ፣ ግን እኔ በዚህ ሰዓት የሚታየኝ ነገር አንቺን ደስተኛ ለማድረግ መስራት ነው ያለብኝው እና ያን ያህል የለፋንበትን ገንዘብ ለዛች አለሌ ለሆነ ሴትዮ ልንሰጥ ነው ወይ ትላለች። በእርግጥ ይሄ የቤዛ ገንዘብ ወደ ሉላ ሲዞር ሉላና ቤዛ ተመሳሳይ ስለሆኑ እንደዛ ማድረግ የለበትም። እንዲሁም ደግሞ የቤዛ የራሷ ጠበቃ ነበረ። ጠበቃው ስለነበረ ቢያንስ ለሱራፌል ደውሎ ማሳወቅ ይችል ነበር። ነገር ግን አንዳንድ ጠበቃ ወይም የፍርድ እናውቃለን የሚሉ ሰዎች ያው በገንዘብ ስለሚታለሉ ስግብግብ ናቸው። ለዛ ነው ስለተስገበገቡ ነው እንግዲህ የቤዛን ገንዘብ ሀብትና ንብረት ለሌላ አሳልፈው የሰጡት። ሱራፌልም በእርግጥ ተስፋ እንቁረጥ አልልሽም ሲላት፣ ቤዛም እኔ ግን ተስፋ እየቆረኩ ነው ትለዋለች። አንዳንድ ጊዜ አግኝቶ ማጣት በጣም መጥፎ ነው። አግኝቶ አጥቶ ማገኘት ደግሞ ደስ ይላል። ግን አግኝቶ ማጣት በጣም ነው የሚያስጠላው። የዋህነት እንዲሁም የዋህነትም ሲበዛ መጥፎ ነው። ቤዛ በጣም ምስኪንና የዋህ ስለሆነች ነው። በቤዛ ዙሪያ ያሉት እንግዲህ ከቲጂ ጀምሮ ቤዛን ለመጣል እንዲሁም ገንዘቧን ለመውሰድ ነበር ቤዛን ያው ሁሉ ሲያጠቋት የነበረው። እነዛ ችግር የለውም ባዳ ናቸው። ነገር ግን በገዛ እህቷ እንደዚህ ስትሆን በጣም ነው የሚደበረው። አውቃለሁ ቤዝዬ ይህንን ህይወት ላንቺ መቀበል ከባድ ነው ሲላት፣ ቤዛም እንዴ ላንተስ መቀበል ቀላል ነው ወይ ትለዋለች። ፊቱን ሙሉ እንቅልፍ እኮ ሳልተኛ ነው እማድረው፣ ሁሉም ቅዠት ነው መስሎ እየታየኝ። ሱራፌልም ቤዝዬ ምግብ ልስራለሽ እንደ ሲላት፣ ቤዛም አሁን እኮ ሉሲ ምግብ ሰርታ ሰጥታኛለች፣ ያው እንዳንተ ጣፍጦኝ ባልበላም ትለዋለች። ለሽ ወደ ማታ እራት ወጥተን እራት መብላት እንችላለን፣ ነገር ግን እምቢ ማለት አይቻልም ይላታል። እንደምታውቁት ሱራፌል ዶክተር ሮቤል ልኮት ወደ ቤዛ ህይወት የገባው ለበቀል ነበር። ነገር ግን አንዳንድ ጊዜ ከበቀል ፍቅር ይበልጣል ብሎ ፍቅር ያቸንፋል ብሎ ነው እንግዲህ ሱራፌል እንግዲህ ወንድሙን እየተጋፈጠ እያለ ቆይ እና በመጨረሻ የራይድ ሹፌር ልትሆን ነው እንዴ ትለዋል። ሱራፌልም የራት ግብዣይን ለመቀየስ አስመሰልሽ እኮ። እሺ ቆይ ሌላ ጠበቃ ይዘን መከራከር አንችልም ወይ? ማለቴ ዝም ብለን እንዲዘርፉን አናድርጋቸው። አምላኬ ወይ እኔ ከዚህ በላይ ይህንን ነገር መቋቋም አልችልም እያለች እንግዲህ ቤዛ ታዝናለች። ወይም እሺ ቤዛ ሌላ ጠበቃ ቀጥረን እንከራከራለን። ቤዝዬ ግን ይሄ ላንቺ ህይወት የሚገባሽ አልነበረ። ህይወቴ ካንተ ጋር የሰመረልኝ ይሆናል ብዬ አስቤ ነበረ እና አሁንስ አብሬሽ አይደለሁም እንዴ ብሎ ሱራፌል ይጠይቃል። ቤዝዬ ካጣነው ይልቅ ያገኘነው ነገር እኮ ብዙ ነው ይላታል። አዎ ካጣነው ነገር ያገኘነው ነገር ብዙ ነው። ምክንያቱም ለሰው ልጅ በዚች ምድር ብዙ ነገሮች ልታጡ ትችላላችሁ። ደግሞ ጤናን የመሰለ ነገር የለም። ገንዘብ ያው ሰርታችሁ ልታገኙ ትችላላችሁ። ዋናው ደግሞ ያው ጤና አስፈላጊ ነው እና ከሁሉ ነገር ደግሞ ከጎደለን ያለን በቂ ነው እንላለን። ዛም እንግዲህ ግን እኔን ለማጽናናት ብላ አይደለም ይህንን የምትናገረው ትለዋል። ቤዝዬ አይደለም ማሬ ይኸውልሽ ያንቺን ባላውቅም በዚች ምድር እኔ ከአንቺ ውጭ ምንም የምፈልገው ነገር የለኝም። ቤዛም እንግዲህ በጣም ነው የማፈቅር ሱሪ ትለዋለች። ሱራፌልም እኔ ደግሞ ይበልጥ አፈቅርሻለሁ ይላታል። እንግዲህ የቤዛ ቤት ተመልሶ ከዛ ቤታቸው ሱራፌልና ቤዛ በደስታ የሚኖሩበት ያደርጋቸው። ባዩሽም እንግዲህ ዘርፍ የምትባለው ያው የዋጋዋን ምክንያቱም ስላጭበረበረች ዋጋዋን ማግኘት አለበት። ዶክተር ሮቤልም ለዘርፌ ይደውልላታል። ሄለው ወይዘሮ ዘርፌ ሲላት እንግዲህ
ዘርፌም በሰላም ነው እንደዚህ ታይተህ የጠፋኸው ትለዋለች። መልካም ዜና ለመስማት እኮ ስልክሽን እየጠበቅኩ ነበር። ነገሩን ሱሪ ባንገት አታድርገዋ፣ ሁሉም ነገር እኮ ስርዓት ያስፈልገዋል ትለዋለች። ሮቤልም ይቅርታ ወይዘሮ ዘርፌ ትንሽ ቸኮልኩ መሰል ግራን ነበር፣ ነገር ግን ቶሎ እሺ አለማለቷ አያስገርምም ትለዋለች። ዘርፌ እንግዲህ ያላት ሀሳብ አንድና አንድ ምንድን ነው፣ መጀመሪያ የቤዛን ቤት ላንቺ ብዬ ነው ብላን ነበር። አሁንም እንግዲህ የቤዛን ቤት ለራሷ ካደረገች በኋላ ሉላን ከዶክተር ሮቤል ጋር እንግዲህ ለማጋባት ነው የሚፈልገው። እሱ ለማግባት ሳይሆን የሚፈልገው ለበቀል ነው። ዘርፌ ግን ምን አይነት አስመሳይና ጨካኝ ናት። አንድ ሰው የሰው ልጅም ቢሆንም ያው መወለድ ቋንቋ ነው ይባል የለ እንግዲህ ከልጅነቷ አንስታ አሳድጋታለች ሉላን። ስለዚህ ልጇ ማለት ነበረ። ለገንዘብ ብላ ሉላን መሸጥ የለባት። ሌላው እንግዲህ አቶ አስጨናቂ ነው። አስጨናቂ እንግዲህ ሉሲን እየፈለገ ስለሆነ ሮቤልም የጠፍተ ነው ሲለው የጠፋሁትን ተውና የጠፋችውን ፎቶ ላሳይ ሲለው እንግዲህ ዶክተር ሮቤል እንግዲህ ሉሲን ያውቃት። ልህ ድንቅነሽ ማለት ይችነት ሌላ ሰው እንዳላይ አይኔን የጋረደችኝ ይለዋል። ዶክተር ሮቤልም ሲያዩ እንዴ ሉሲ ይለዋል። እርግጠኛ ነኝ ወይ አንተ የምትፈልጋት ሴት ይች ናት ወይ ብሎ ይጠይቀዋል። አሸበረም ምን ማለት ነው ታውቃታለህ እንደ ብሎ ይሄ ዶክተር ሮቤልን ይጠይቀዋል። ዶክተር ሮቤልም እሺ ለማንኛውም የሰጠኸውን ስራ በትክክል እየሰራ አይደለም። ሳሚ ምናምን ያልከውን ደብድብልኝ ያልከኝን ነው ይለዋል። ብቻውን እስከሚሆን እየጠበቅኩን ነው እንጂ መቼም አይቀርም። ልህ ከእንግዲህ በኋላ እኔ አንተን አልጠብቅም፣ የምትፈልጋትን ሴት እያባበለ ያለው ሳሚ ነው ብሎ እንግዲህ ሚስጥሩን ይነግረዋል። ሴት ያለችው ከሳሚ ጋር ነው። እንደ ሮቤል የአይነት አስመሳይ ወንድም በጣም ነው የሚያስጠላው። ምክንያቱም ሮቤል ቢያንስ ከሱራፌል ትልቅ ነው እንግዲህ ስለ ፍቅር ማስተማር ያለበት። ሮቤል ግን ለወንድሙ እንኳን አልሆነም። ወንድሙን እንግዲህ ስለ መጥፎነት ማለት ስለ በቀል ነው የሚያስተምረው። እና አሸብርን እንግዲህ ምንድን ነው መሳሪያ መጠቀም ትችላለህ ወይ ሲለው አሸብርም አዎ እጠቀማለሁ ነው የሚለው። የተናደርክ ይመስላል ሲለው እንግዲህ ሽብሩም ይልቅ የት እንዳሉ ንገረኝና ሚስቴን ይዤ ወደ መጣሁበት ልመለስ። ሽብሩም እንግዲህ ሳሚ ያለበትን ንገረኝ እያለ ዶክተር ሮቤልን ይጠይቀዋል። ዶክተር ሮቤልም እንግዲህ ያው ነግሮታል። ነገር ግን ያው ነገረኛ ጓደኛ አያጣም አይደለም የሚባለው። ቲጂ ነበረ። ቲጂን ስትወጣ ከድራማው ዘርፌ መጣይ። ከዘርፌ ቀጥሎ ደግሞ እንግዲህ ይህ አሸብር ይሸብረው እናንተ አሸብር እንግዲህ ከለነ ዶክተር ሮቤል እንግዲህ ዘመር ነው። ሁለት ተንኮለኛ እንግዲህ እነሳሚ ደግሞ ያው ብቻቸውን ነው። ብቻ ምን እንደሚፈጠር አናውቅም። ሳሚ እንግዲህ ለነ ሱራፌልና ለነ ቤዛ እንግዲህ እርግጠኛ ነኝ ዶክተሩና ያቺ አክስቷ ያሰቡን ነገር አለ ብሎ ይነግራቸዋል። ሱራፌልም ግን ምኑኝ ነው እስከ ዛሬ ይህን ሰውዬ ያልገደልኩት ይላል። ቤዛም ሉላ ናት ወይ ይህን ነገር የነገረች ብላ ትጠይቀዋለች። ፌልም ሴትዮዋ እኮ ከራሷ በላይ ገንዘብ እንደምትወድ እኮ ግልጽ ነው ይለዋል። ሮቤልስ ቆይ ይህንን ነገር ለማድረግ የፈለገው ለምን ይመስላል? እሱም ሀብቱን በተዘዋዋሪ አገኛለሁ ብሎ አስቦ ይሆናል። ምናልባትም በቀል አስቦም ሊሆን ይችላል። ሚም እንግዲህ ኧረ እባክሽ መቼም አንቺን ለመበቀል ብሎ ሉላን አይጎዳትም አይደለ ይላል። ከዚህ ላይ ሳሚ ተሳስቷል። ዶክተር ሮቤል የመጣበት ሁለት ነገር ነው። አንድ በቤዛ ምትክ ሉላን የመበቀል፣ ሌላው ደግሞ እንግዲህ በተዘዋዋሪ ገንዘቡን ወደ ራሱ ለማድረግ። እኔ በሳሚ ሀሳብ እስማማለሁ። በእርግጥ ያነ እርጉዝ ያሰበው ነገር አለ። ራፌልን እመኑን ሳሚ እኔ ያልኩት ነው ትክክል። እንግዲህ አሁን ሉላ እህትሽ እንደሆነች እየገባሽ ነው አይደል ይላል። ይህን ለመቀበል እንኳን ትንሽ ጊዜ ያስፈልገኛል። ሰዓት ደግሞ ከሁለታችሁ ውጭ ማንንም ላምን አልችልም።
ይልቅ ሰዎች እኔ ጋር ጨርቁን የጣለ ሀሳብ ነበረኝ ሲል እንግዲህ እነሱም ምንድን ነው ብለው ይጠይቁታል። እዚህ ይሄ በእርግጥ ይህ ሀሳብ ለቤዛ ከባድ እንደሆነ አውቃለሁ። ሳሜን ምን አስበህ ነው ብላ ትጠይቀዋል። ሳሜም አይ በቃ ይቅር ይላል። እኔ ራሴ ምን ነክቶኝ ነው እንደ አይነት ሀሳብ የማስበው። ሱራፌልም እንግዲህ የሳሚ ሀሳብ ስለገባው እንግዲህ ሳሚ ምን እንዳሰብክ ገብቶኛል፣ ነገር ግን በፍጹም ይሄ ሊሆን አይችልም። ሳሚ ጉዱን አላወቀምና ይልቅ ሉሲ አልመጣችም እንዴ? ለምንድን ነው የቆየችው እስካሁን? በነገራችን ላይ አዲስ ነገር የምነግራችኋለኝ ይላቸዋል። መጀመሪያ የጀመርከውን ጨርስና ከዛ በኋላ ምን አዲስ ነገር እንዳለ ትነግረናለን። ምክንያቱም እነዛን ጭራቆች ለመበቀል ምንም ነገር አደርጋለሁ ሳሚ። እንግዲህ ወደ ቤት ስትገባ እንግዲህ ይች ዘርፌ የራት ግብዣ አድርጋ ነበረ። ደግሞ ዛሬ ምን እቅድ አቅደሽልኝ ይሆን እያለ ሉላ ትናደዳለች። ዘርፌም እንዴ አትጠይቅም እንዴ ስለ ምግብ ዝግጅቱ አትጠይቅኝም እንዴ ስትላት፣ ሉላም መቼም ያው እራት የሚመጣ እንግዳ አለብሽ ስትላት፣ ዘርፌም አዎ ዶክተሩ ዛሬ እራት ግብዣ ከኛ ቤት ይመጣን ትላታለች። አሁን ቶሎ በይና ልብስ ቀይሪ። ሉላም እኮ እኔ ነኝ ከዛ አሪዎስ ጋር ከአንድ ገበታ ቁጭ ብዬ የምበላው ስም አልሹ ሌላ ያነሰው ለህይወታችን አዲስ ምዕራፍ የምንከፍትበት ነው። ቆይ ካልፈለግኩስ ታስገድጅኛለሽ ወይ ስትላት፣ እንግዲህ ዘርፌም ካልፈለግሽ ከዚህ መውጣት አለብን እኮ እንደ እናት ሆነሽ ያሳደግሻትን ልጅሽ ከቤት እያባረርሻት ነው ወይ ትላታለች። ለወንድምሽ የገባሽለትስ ቃል ያደራ ቃል የገባሽለትስ ትዝ አይልሽም ወይ ትላታለች። እንግዲህ ባዩሽ ይህን የምታደርገው እንግዲህ ለገንዘብ ብላ ነው። ሉላ ያደራ ልጇ ብትሆን እና ብትወዳት ለልጇ ክብር ቢኖራት ኑሮ ከገንዘብ ሰው ይቀድማል። ስለዚህ አንደኛ ከእህቷ ጋርም አጣልታታለች። እህቷ ጋር አጣልታ በሉላ ስም አማይታ እንግዲህ ገንዘቡን ወደ እሷ ማዞርም የለባትም እና አንዳንድ ስግብግብ የሆኑ ሰዎች አስመሳይ ናቸው። ስለነበረን ቆይታ አመሰግናለሁ። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ ላለሁ። በሰላም ወደ ሰው ሀገር እንደመጣን እኛም በሰላም ወደ ሀገራችን እንመለስ። አመሰግናለሁ። ባይ ባይ።